ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም፣ በእግዚአብሔር መንግሥት ግን ከሁሉ የሚያንስ ይበልጣል ያለ። ዛሬ የምጽፉ ሰዎች ካላችሁ ስለ መጥምቁ ዮሐንስ ነው ትንሽ ደቂቃ የምናየው። ስለ መጥምቁ ዮሐንስ ትንሽ ደቂቃ እናያለን። ኢየሱስ ክርስቶስ ጌታ ነው። መጥምቁ ዮሐንስ እንደምታውቁት የእግዚአብሔር ጸጋ ማለት ነው። ስሙ ራሱ ትርጉሙ የእግዚአብሔር ጸጋ ማለት ነው መጥምቁ ዮሐንስና ይሄ መጥምቁ ዮሐንስ አራቱም ወንጌላት ላይ ማቴዎስ ላይ፣ ማርቆስ ላይ፣ ሉቃስ ላይ፣ ዮሐንስ ላይ ስለሱ ይወራል። መጥምቁ ዮሐንስና ተደጋግሞ ስለሱ ተወርቷል። እያንዳንዱ ወንጌላት ላይ ስለ መጥምቁ ዮሐንስ ይናገራልና የስሙ ትርጉም መጥምቁ ዮሐንስ ማለት የእግዚአብሔር ጸጋ ማለት ነው። መጥምቁ ዮሐንስ ማለት ኢየሱስ ክርስቶስ ጌታ ነው። ዛሬ መግቢያ ክፍላችን የሚሆነው ሉቃስ ምዕራፍ 7 ሁላችሁም ታውጣላችሁ። ሉቃስ ምዕራፍ 7 ከ26 እስከ 28 7 ከ26 እስከ 28 ሰዓት ለምጠቀም ከ26 ጀምሮ ማነበው በጣም የተለያዩ ህዝቦች አይሁዶች የተለያዩ የመጥምቁ ዮሐንስ ደቀ መዛሙርቶች በተሰበሰቡበት ነው ኢየሱስ ይሄን ያወራው። ኢየሱስ ጌታ ነው። ኢየሱስ ምን እንዳለ ወይስ አለ ምን ልታዩ መጣችሁ? ምን ልታዩ ወጣችሁ? ነብይን? አዎ እላችኋለሁ ከነብይ የሚበልጠውን። እነሆ መንገድህን በፊት የሚጠርግልህ ወይ ደግሞ የሚጠርግ መልእክተኛዬን በፊት ልካለሁ ተብሎ የተጻፈለት ይህ ነው። ቁጥር 28 እላችኋለሁ ይሄን ቃል ነው ፈልገው ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም፣ በእግዚአብሔር መንግሥት ግን ከሁሉ የሚያንስ ይበልጣል ያለ። አሁን ቀና ብላችሁ እዚህ ጋር ሲናገር ሰዎች ተሰብስበዋል። በጣም ብዙ ህዝብ ተሰብስበው እና ኢየሱስ መጣና ምን ፈልጋችሁ መጣችሁ አለ። ነብይ ነው እንደውም አለ ይሄ ማውራላችሁ ሰው ያለ ከነብይ ራሱ ይበልጣል። ከነብይ ራሱ ይበልጣል። መንገድን በመልእክተኛዬን ከፊት የሚጠርግ መልእክተኛዬን እልካለሁ ተብሎ የተጻፈለት ይሄ መጥምቁ ዮሐንስ ነው አለ። ከነብይ ይበልጣል ተጽፎለታል የሚለው እሺ ይሁን። ቀጥሎ ያለው ቃል ግን በጣም ፓወርፉል ቃል ነው። ከሴቶች ከተወለዱት መካከል መጥምቁን የሚያክል መጥምቁን የሚበልጥ ማንም የለም አለ። ምን ማለት ነው? ከሴቶች ከተወለዱት መካከል መጥምቁ ዮሐንስን የሚበልጥ የለም ማለት ምን ማለት ነው? አዎ መጥምቁ ዮሐንስ የብሉይ ኪዳን የመጨረሻው ነብይ ነው መጽሐፍ ቅዱስ ይናገራል። ከዛ በኋላ ኢየሱስ ነው የመጣው፣ አዲስ ኪዳን ነው ጀመረው። ግን ምን ማለት ነው? ከመጥምቁ ዮሐንስ ሌላ ሰው ቢሆን እከራከረው ነበር። እንዴ ምን ማለት ሙሴ እኮ አለ እንደ ባልንጀራ ፊት ለፊት የሚያወራ፣ ኤልያስ እኮ አለ እሳት የሚያዘንብ፣ እንዴ እነ ኢያሱ እኮ አሉ ፀሐይን ያስቆሙ፣ እንዴ እነ ኤልሳ እኮ አሉ ባህር የሚከፍሉ፣ እነ ሙሴ እኮ አሉ። ኢየሱስ አለ ሁሉንም ይበልጣቸዋል፣ ከሱ የሚበልጥ የለም። እንዴ ባይዘው መጽሐፍ ቅዱስ እንደሚጠቃላችሁ አንድ እንኳን ምልክት አላደረገም። እኔ እሱ ነው ግራ ይገባኝ፣ በጣም የገረመኝ ዮሐንስ 10:41 ላይ ዮሐንስ አንድ ምልክት እንኳን አላደረገም ይላል። አንድ ሰው በእጁ አልተፈወሰም፣ እሳት አላዘነበም። ምን ግን ሁሉንም ይበልጣል አለ ኢየሱስ። እሱን የሚያህል ነብይ እንደውም ከነብይ የሚበልጥ ነው አለ። እኔ እንግዲህ ያልኩት አብረን ያነበብነው ለዛ ነው ጠብቂያቸው አብረን ያነበብኩት። አንዳንድ ጊዜ አብረን ካላነበብነው መጽሐፍ ቅዱስ ይከብዳል። ከመጥምቁ ዮሐንስ የሚበልጥ ማንም አልተነሳም አለ ኢየሱስ። ማን ነው መጥምቁ ዮሐንስ? እንዴ እኔ ብዙ ጊዜ አንብቤዋለሁ፣ ብዙ ጊዜ መጥምቁ ዮሐንስ ቢሰብክ ያለው ግን ይሄ ቃል የበራልኝ ጊዜ ደነገጥኩ። እንዴ ምን ማለት ነው? ሙሴን በተለይ ስፔሻሊ ለነሱ ሙሴ ማለት እንደ ፒላር ነው፣ እንደ ትናንሽ አምላክ ነው የሚያዩት አይሁዶች። ሙሴ እና ኤልያስ በቃ እንደ ኤልያስ ያለ የለም የሚሉ ሰዎች ናቸው። ይበልጣቸዋል።
ምልክት ሳያደርግ እሳት ሳያዘንብ የሆነ ሰው በእጁ ሳይፈውስ ኢየሱስ ይበልጣቸዋል። ይሄ መጥምቁ ዮሐንስ ታውቃላችሁ ሚልክያስ ላይ ምዕራፍ 3 ላይ ኢሳይያስ ምዕራፍ 40 ላይ ከብሉይ ኪዳን ጀምሮ ይነገርለታል። ማን ነው ይሄ? ዛሬ ከመጥምቁ ዮሐንስ ትንሽ እንማራለን፣ ግን በእርግጠኝነት ከተቀበሉት ቃል አንፃር አንድ ነገር እርግጠኛ ነኝ ልንገራችሁ። ሕያው ጌታ ምስክሬ ነው። ይሄን ቃል የሚሰሙ እዚህ ቤተክርስቲያን በኢየሱስ የማይደራደሩ ኃያላን ይነሳሉ። ጅማሬውን እንይዝ። ዮሐንስ ማን ነው? ከሱ የሚበልጥ ነብይ አልተነሳም። ከእንደ ኤልያስ ከሁሉም ከሴቶች ከተወለዱ በመንግስተ ሰማያት የሚለው እሱ ሌላ ሰፊ ርዕስ ነው። ከአዲስ ኪዳን ላይ የትንሣኤው ተካፋይ ስላልሆነ ስለሱ ሌላ ጊዜ በደንብ እናወራለን። ግን ከሴቶች ከተወለደ ጀምሮ ከመጥምቁ ዮሐንስ በፊት ያሉት ሁሉንም ከአብርሃም ጀምሮ እስከ ሁሉም ይበልጣቸዋል አለ ኢየሱስ። ማን ነው ዮሐንስ? መጥምቁ ዮሐንስ። ሐዋርያው ዮሐንስ ሌላ ነው፣ መጥምቁ ዮሐንስ ሌላ ነው። መጥምቁ ዮሐንስ የተባለው ማን ነው? ሉቃስ ምዕራፍ 1 እናያለን። ሉቃስ ምዕራፍ 1 ከ5 ጀምሮ እናይና ከዛ 1 3 4 ነጥቦችን አንስቼ እንጸልያለን። ምዕራፍ 5 ላይ ቁጥር 1 ምዕራፍ 1 ቁጥር 5 በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር ይላል። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ዘካርያስና ኤልሳቤጥ ነበሩ። የኛ አዳማው ዋናው ፓስተራችን ፓስተር አቤል ይባልና እየሰማችሁ ነው ያዳመጣችሁ ነው ይላል። መስማትና ማዳመጥ ይለያያል። እና ደጋሚ ካላችሁ ይላል እያዳመጣችሁ ነው፣ ደጋሚ ካላላችሁ ደግሞ እየሰማችሁ ነው። እና እስቲ እያዳመጥኩ ነው የሚል ሰው ጅነ ሳይ እሺ ቶሎ ብዬ ልጨርስ። እሺ ዘካርያስ የሚባልና ኤልሳቤጥ የሚባሉ ሁለት ሰዎች ነበሩ ይላል። ቀጥሎ ቁጥር 6 ላይ እንደዚህ ይላል፣ ሁለቱም በጌታ ትእዛዝ ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ይሄን በደንብ እንድትይዙ ይፈልጋሉ። ምክንያቱም እዚህ ታውቃላችሁ የጨለመው ዘመን የሚባልበት ሰዓት ነው። እግዚአብሔር ዝም ያለበት ሰዓት ታውቃላችሁ። አንዳንድ ሲዝን ላይ እግዚአብሔር ዝም የሚልበት ያለ የማይመስልበት ዘመን አለ። ቃል የማይገለጥበት፣ ድምጽ የማይመጣበት፣ ነብይም ካህንም ቢኖር ጸጥ ብለው የሚቀመጡበት፣ እግዚአብሔር ዝም የሚልበት የጨለማ ዘመን የሚባሉ እንግዲህ መጽሐፍ ቅዱስ እናጠና 3-4 ሲዝኖች ነበሩ። አንዱ ከሐሳቦሳችሁ ሳሙኤል የተነሳበት ዘመን የጨለማው ዘመን የሚባል ነበር። እግዚአብሔር ቃል የማይገለጥበት፣ የእግዚአብሔር ድምጽ የማይመጣበት፣ ኤሊ አላቃለው የኤሊ ልጆች አሉ፣ ስርዓቱ አለ፣ ግን ድምጽ የሚጸጥ ያለበት ኢካቦድ የሆነበት ዘመን አለ። ከዛ ደግሞ ኢካቦድን ወደ ካቦድ የሚቀይሩ እነ ሳሙኤል ደግሞ የሚነሱበት ዘመን አለ። እና ይሄ ዮሐንስ የነበረበት ዘመን ላይ የጨለማው ዘመን፣ ጸጥ ያለበት ዘመን፣ እግዚአብሔር የማይናገርበት ካህናቶች አሉ፣ ነቢያቶች ነበሩ፣ መሀል ላይ ይናገራል። እነ ስምዖን ምናምን የሚባሉ በቃ ነበሩ፣ ግን ጸጥ ያለበት ዘመን ነበርና በዛ ዘመን ላይ ግን ትንቢት በማይመጣበት ቃል በማይገለጥበት ዘመን በዛ ዘመን ላይ በእግዚአብሔር ፊት በጽድቅ በቅድስና ሕጉን እየጠበቁ የሚኖሩ ሰዎች ነበሩ። ሰማይ ሲያያቸው ጻድቅ የሚላቸው እኔ እንደዚህ ብዬ ለእናንተ ተዘጋጁ አላዋቻችሁም፣ ለራሴ ወሰድኩት እያልኩ ነበር። ሰው ሲያየን ሳይሆን ኢየሱስ ሲያየን፣ ሰማይ ሲያየን ዋው የሚልበት ህይወት በኢየሱስ ስም ይብዛልን። አንዳንድ ጊዜ ሰው ዋው የሚልበት ህይወት ያላቸው ብዙ አሉ። ሰማይ ሲያየው ግን ዋናው እሱ ነው። እግዚአብሔር ሲያይሽ፣ እግዚአብሔር ሲያይ እንዴት ነህ? ዋናው እሱ ነው። ሰማይ ሲያየን እንዴት ነን? የሆነ ሰው ሲያየን ዋው ልይበልጃ። አሁን እዚህ አማኑኤል ሲያምር ገና ወጣት ነው፣ ሱፍ ለብሶ የቤተክርስቲያን መሪ ሆኖ ታድሎ አንድ ሚስት አንድ ልጅ አለው ነው አምጥቶ ያለችው። እግዚአብሔር ያስደንቀውም። እግዚአብሔር ሲያየኝ እንዴ በጌታ ልባርካችሁ አሜን የሚል ሰው አለ። እግዚአብሔር ደስ የሚሰኝበት ህይወት ይብዛላችሁ። ሰማይ ዋው የሚልበት ህይወት ይጨመርላችሁ። በእግዚአብሔር ፊት ዋው የሚያስብል ህይወት ነበራቸው። ማን? ዘካርያስና ኤልሳቤጥ። በዛ በጨለማው ዘመን ትንቢትን ባይመጣላቸው በጌታ በስነ ስርዓት ህግ እየጠበቁ እንደ ስነ ስርዓቱ እንደ እግዚአብሔር ህግ ይኖሩ ነበር። ቁጥር 7 ላይ ኤልሳቤጥ መካን ነበረችና ባይዘው እግዚአብሔር ምን አለኝ መስላችሁ? ትላንትና ማታ እየጸለይኩ ቃሉን እያወራ አንተ ዝም ብለህ አወራልኝ።
ለእያንዳንዱ እኔ ራሴ እናገራችኋለሁ ብሎኛል። እና መጨረሻ ላይ እስከምጸልይ ያጣብቁሽ እያወራው ለአንዳንዶቻችሁ አሁን ይሄኛው ቃል መልእክታችሁ ሊሆን ይችላል። ኢየሱስ ጌታ ነው። እና ሬዲ ሆናችሁ ተዘጋጅታችሁ ጠብቁ። መቼ የእግዚአብሔር ቃል እንደሚያገኛችሁ አታውቁም። ኢየሱስ ጌታ ነው። እስቲ ቁጥር 7 ላይ እሺ ልቀጥል። ኤልሳቤጥም መካን ነበረች። ደነገጥኩ። እኔ አላሻችሁም፣ ደነገጥኩ። አይገናኝማ። በስነ ስርዓት እየኖሩ ነው አለ። ሕግ እየጠበቁ ትእዛዝ እየጠበቁ እየኖሩ ነው ካለ በኋላ በእግዚአብሔር ፊትም ጻድቃን ነበሩ ካለ በኋላ መካን ናቸው ደግሞ አይደል መጽሐፍ ቅዱስ። ለካ አንዳንዴ በስነ ስርዓት እየኖራችሁ ጎዶሎ ነገር ሊኖር ይችላል። በእግዚአብሔር ፊት በጽድቅ በቅድስና እየኖሩ መካን ነበረችና ልጅ አልነበራቸውም። ሁለቱም እድሜያቸው አርጅተው ነበር። ለኛ ዘመን ኖርማል ሊሆን ይችላል። ለአይሁድ ከባድ ነው። ለአይሁድ አንድ ሰው መካን ነው ማለት ልጅ የለው ማለት በእግዚአብሔር እንደተቀጸፈ የእግዚአብሔር ቁጣ በእነሱ ላይ አለ ነው የሚባለው። አሁን እዚህ ነው ደስ ይሰኝ እኮ ልጅ የለኝም ምናምን የሚባለው፣ እንኳንም ታድለች ነው የሚባለው። ኢየሱስ ጌታ ነው። ግን ልጆች የእግዚአብሔር ስጦታ ናቸው። በዛን ጊዜ መካን ማለት የእግዚአብሔር ቁጣ ያረፈባቸው እነሱማ ነቀፊት አለባቸው ነው። እነሱማ የሚባሉ ናቸው። አገር እኔ በጣም ይገርመኛል። ሰው የሚላቸው ሰማይ ደግሞ ዋው ነው የሚላቸው። ደስ አይልም ወይ? አረ እሱ ብቻ ዋው ይበለን እንጂ። አረ ኢየሱስ ጌታ ነው። አንዳንድ ጊዜ አንዳንድ ሰዎች ስብከትን ለሰው አይመችም ነገር አይመቻ። እኔ ሰማይ ብቻ ያለኝ ላስደስት እንጂ መልእክት ያላቸው ሰዎች አሉ። አረ ኢየሱስ ያድናል። ሰው የእግዚአብሔር ቁጣ አርፎባቸዋል። እግዚአብሔር የጠላቸው ናቸው። ልጅ የላቸውም እኮ ያለ ይነቅፋቸዋል። ሰማይ ደግሞ በስነ ስርዓት የሚኖሩልኝ ልጆቼ ይላቸዋል። ሰማይ ሲያያችሁ እንዴት ናችሁ? እነሱ በስነ ስርዓት እየኖሩ በጽድቅ በቅድስና እንደ ጌታ ትእዛዝና ሕግጋት ይላል እየኖሩ ግን መካን ነበሩ። እሱ ደግሞ አይደለም የሚገርማችሁ ቀጥሎ ምን እንደሚጠቅላችሁ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል ያገር መካን ናቸው፣ ነቀፋ አለባቸው። ግን የፈለገ መልስ ባይመጣላቸውም መካን ቢሆኑም በቤታቸው ላይ ትልቅ ቋጥሮ ቢሆንም እኔ በጣም እያንዳንዱ ቃል እየነካኝ ነው። ኢየሱስ ጌታ ነው። የእናንተ እንዴት ነው ባላቀም ግን ይያለ ያገለግሉ ነበር አይደል? አይ እግዚአብሔር ልጅ ሰጠኝ ነው ማገለግለው አላሉ። አይ በቃ መልስ ስትመልስልኝ ብትመልስም ባትመልስም ብሰጥም ባሰጥም እኔ አንተን ማገልገሌ እኔ አንተን ማምለኬ አላቆምም የሚል መንፈስ ይብዛልን። አረ ይጨመርልን። እነሱ በተራውን እየጠበቀ ያገለግላል። ሰው ይነቅፈዋል፣ አይሰማም። ከይቅርታ ጋር አንድ ባካችሁ ለአውራጅ ለማይረባ ድምፅ ጆሮአችሁ ይደፈን። በኢየሱስ ጆሮአችሁ ይዘጋ። ከሰማይ ላልሆነ በኢየሱስ ለነሰንበራት ለነጦቢያ በኢየሱስ ልብን ለሚሰብር ድምፅ በኢየሱስ በራችሁ ይዘጋ፣ ቤታችሁ ይዘጋ። ጥያቄም እያለባቸው ያገለግላሉ። አንዳንዴ እንደዚህኛ ስንሰብክ ምናምን ሳይሆን አማኒ ታድለ አንተማ ምን አለበት? ኧረ ብዙ አለ። ግን ከሁሉ በላይ ነው ጌታ። ኢየሱስ ጌታ ነው። የእንካ በእንካ ህይወት ውስጥ አይደለም የገባ ነው። ቢሰጥ ቢነሳ ምናምን ያለው የዘመርነው እኮ እንደዛ ነው መኖር ያለብን። እሱ አምላካችን ነው። ካህናቸው እሷም ደግሞ የአሮን ዘሯ ራሱ የሚገርም ነው። የሌዊ ዘር ውስጥ ነው ያለችው። ግን መካን ነበሩ። ግን ማገልገላቸውን አላቆሙ፣ ማጠናቸውን አላቆሙ፣ ማምለካቸውን አላቆሙ። መጽሐፍ ቅዱስ ሲናገር እንደዚህ ይላል ቁጥር 9 ላይ እንደ ካህናትም ስርዓት ወደ ጌታ ቤት መቅደስ ገብተው ለማጠንዳ ዕጣ ደረሰበት። በዕጣንም ጊዜ ህዝቡ ሁሉ በውጪ ቆመው ይጸልዩ ነበር። ቁጥር 11 የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣
እንዳትፈራ አለው። የፍርሃት ዘመን አበቃ አለው። የችግር ዘመን አበቃ። የመጠበቅ ዘመን አበቃ። አረ ኢየሱስ ጌታ ነው። የማን መልእክት ነው? አንድ ሰው አበቃ ይበል። ዘካርያስ ሆይ ያለው መልአኩም እንዲህ ያለው ቁጥር 13 ላይ ጸሎትህ ተሰምቷልና አትፍራ፣ ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ አለ። አሁን ስለ መጥምቁ ዮሐንስ ምን አለው? ምትወልደው አለ ካንተ ውስጥ የሚወጣው ምትወልደው ስሙ ዮሐንስ ይባላል። እሺ ቁጥር 14 ላይ እሱ ሲወለድ አለው ደስታና ተድላ ይሆንልሃል አለው። ይሄ የሚወለደው ይዞ የሚመጣው ነገር አለ። ምን? ደስታና ተድላ። ኢየሱስ ጌታ ነው። ከዛስ በመወለዱ ብዙዎች ደስ ይላቸዋል። ይሄ መጥምቁ ዮሐንስ ባይዘው በመወለዱ ብዙዎች ደስ ይላል ማለት ለብዙዎች ደስታ ነው። ለራስ ብቻ መኖር አያስጠላም? ራስን ብቻ እያስደሰቱ ጳውሎስ አለ እኔ ብሄድ እኮ ይሸኛል። ፊልጵስዩስ ላይ ሲናገር እኔ ብሄድ ራሱ ደስ ይለኛል። ምክንያቱም ከዚህ ምድር ይልቅ መሄድ ደስ ይላል። ከክርስቶስ ጋር ፊት ለፊት እያየው ብምኖር ግን እዚህ ምኖረው ለማን ጥቅም ነው አለ? ለእናንተ ጥቅም። በእኔ በመኖሬ የምትጠቀሙ ሰዎች ስላላችሁ እስቲ እኔ ጠቃሚ ነኝ በሉ። እውነቱን ልንገራችሁ እድሜ የጨመረላችሁ እቺ ምድር ስለምትመች አይደለም፣ ወይ ደግሞ 80 ዓመት መሙላት ስላለብሽ አይደለም፣ ወይ ግዴታ ሽበት ማውጣት ስላለብህ ወይ የሚገድል ጠፍቶ አይደለም፣ ወይ ደግሞ እቺ ምድር ስለምትመች አይደለም። ባይዘው ኢየሱስ በጣም እንደሚያፈቅርሽ ታውቂያለሽ፣ በጣም እንደሚወዳችሁ። እኔ አሁን ልጄን በጣም ነው የምወዳት። ከሷ ጋር ምን ደስ ይላልካችሁ? እሷን ከኔ ጋር ማረክ ማቀፍ። በቃ እኔ እንደምካይች እናቷን ተረሳለች፣ ሁሉ ግን ምትረሳው ደስ ይገኝ ነው ማስቀናለሁ። ቃይሻ አባት ማለት ያለው ደስ ይለኛል ከልጄ ጋር ማሳለፍ ስለምወዳ። ለሷ የሆነ ነገር መግዛት መስጠት አይደለም። ኢየሱስ ታውቃላችሁ ወስዶ እቅፉስ ቢያስገባን ደስ እንደሚለው ታውቃላችሁ። ፊት ለፊት እያየን እሱ ባይዘው ከምትወጁ በላይ ሰው ይወድሻል። አንዳንድ ሰው እግዚአብሔርኛ በጣም እንደምንወድ የምናስብ ሰዎች አሉ። እሱ ግን ብዙም እንደማይወደን በቃ እንደሚያስቸግረን። አረ አትወደኝም እንዴ? አረ እሱ ካንተ በላይ ይወድሃል። ቢወስደን እዛ አብሮን ቢኖር ደስ ይላል። ኢየሱስ እዚህ ምድር ላይ ያቆየ ወደድክም ጠላም አወከውም አላወከም ለሰዎች ጥቅም ነው። 80 ዓመት መሙላት ስላለበት አይደለም። ባንቺ ማምለጥ ያለባቸው ሰዎች አሉ። ባንተ መጽናናት ባንተ መናጠቅ ስራ ስላለብ ነው። እኔ ጸልያለሁ የኖርክበትን እድሜ ተቀጠለልን ያን ዓላማ መፈጸም ይሁንልህ፣ መኖር ይሁንልን። ዮሐንስ ለብዙዎች ደስታ ምክንያት ነበር። እኔ ይህን ቃል እያነበብኩ ጌታ ሆይ እኔ ባለበት ሰዎች ይደሰቱ፣ ያዘኑ ይጽናኑ። አንዳንድ ሰዎች አሉ በሄዱበት ሁሉ ሰውን የሚያሳዝኑ የተወጋ የሆነ አንተ ማስደሰት ነው ያለብህ። ያዘ ተስፋ የቆረጠ ሰው አረ እግዚአብሔር አለ፣ አረ እንቀጥላለን፣ እኔም ካንተ በላይ ነበርኩ ማለት ማጽናናት ነው ያለብህ። እሱ በመወለዱ ብዙዎች ደስ ይላቸዋል። ቁጥር 15 በጌታ ፊት ታላቅ ይሆናል፣ የወይን ጠጅ የሚያሰክር መጠጥ አይጠጣምና ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ይሄ ስለ ዮሐንስ ነው ያወራችሁ ያሉት። ይሄ ዮሐንስ አለ በሰው ፊት ሳይሆን በጌታ ፊት እንደ አባትና እንደ እናቱ ነው። ታላቅ ነው። በጌታ ፊት የቀለለ አይደለም። ታውቃላችሁ አንዳንድ ሰው በጌታ ፊት የቀለለ ሰው እንደሆነ እኛ ጎንበስ ቀና ምንላቸው፣ አንዳንዶች ሰማይ ጎንበስ ቀና ላይ ሌላቸው ይችላል እኮ ምን ነው እውነት ነው። አንዳንድ ደግሞ እኛ ምንነቃቸው ወይ እነዚህ ምንላቸው ጌታ እኮ የሚያከብራቸው አብርሃም ለዛ ነው አንተ በኔ ፊት ምንድነው ታላቅ ዋጋ አለ ያለው። የከበርክን በኔ ፊት ዘፍጥረት 17 ነው ዋጋ እጅግ ታላቅ ነው አለው። እርካሽ አይደለም በኔ ፊት አለ። እንትናስ እነ ሳውል በፊቴ ንቄያቸው ለምን ስለነሱ ምጮልኝ አለው። እኔ ሳውል በፊቴ ንቄዋለሁ። አንዳንድ በእግዚአብሔር ፊት ተናቁ። ይሄ ግን ዮሐንስ በጌታ ፊት ታላቅ ነው ካለ በኋላ አይነካካም አለ። አይጠጣም የሚያሰክር መጠጥና አይጠጣም። ገና ከእናቱ ማህፀን መንፈስ ቅዱስ ይሞላበታል ማለት መጥምቁ ዮሐንስ መንፈስ ቅዱስ የሞላበት ደግሞ የእውነት የሚኖር የማይሰክር በጌታ ፊት ታላቅ የነበረ ሰው ነበር። ዮሐንስ የተዘጋጁትን ልብ ለጌታ የሚያሰናዳ መላሽ ነው።
በቃ ህዝቡን የሚመልስ እንደ ኤልያስ ነው አለ። ማን ነው ያለው? ገብርኤል ነው ያለው ለአባቱ መጥቶ። ዮሐንስ አመጣጡ ይሄ ነው። ዛሬ በጣም ዋና ርዕሴ ይሄ ነው። አሁን የምፈልገው ዮሐንስ እሺ አመጣጡ ይሄ ነው። መልአክ መጥቶ በቃ የማይሰክር መንፈስ ቅዱስ ገና በእናቱ መንፈስ የተሞላ ስለሆነ ነው። ሌሎችም የተሞሉ ሰዎች እኮ አሉ። መንፈስ ቅዱስ በኃይል ያገኛቸው ሰዎች አሉ። የእግዚአብሔር መንፈስ በኃይል ይወርድባል እንደ ሌላ ሰው ትለወጣለህ የተባለ ሳኦልም አለ እኮ። ምን አይነት ሰው ነበር ዮሐንስ? እሱ ነው ዛሬ እንድናየው የምፈልገው። ዮሐንስ ምን አይነት ሰው ነበር? እንዴት ኢየሱስ ከሱ የሚበልጥ ማንም ነብይም ማንም አልተነሳም። ምን አይነት ሰው? እሱ ደግሞ ነብይ ወይ የሆነ ከሴት ከተወለደ ሁሉ ነው። ሰው ነኝ የሚል ሁሉ ዮሐንስ ይበልጣል። ዮሐንስ ምን አይነት ሰው ነበር? አንድ አራት ነገሮች እንይ። እንዴት ዮሐንስ ይበልጣል እንዴት ተባለ? ኢየሱስ ከሁሉ መጥምቁ ዮሐንስን የሚያክል የለም፣ በቃ እሱ ይበልጣቸዋል ያለው ለምንድን ነው? ምን አይነት ሰው ነበር? በጣም ብዙ ነገር ማንሳት ይቻላል፣ ግን ከሰዓት አንፃር አራት ነገሮችን ላንሳ። ዮሐንስ ምን አይነት ሰው ነበር? ምጽፉ ሰዎች አንደኛ ዮሐንስ ምን አይነት ሰው ነበር? ብዙም ለምድራዊ ነገር አይጨነቅም ነበር። ቀላል የሚመስል በመንፈሳዊ ዓለም ግን በጣም ፓወርፉል የሆነ ነገር ነው። መጥምቁ ዮሐንስ ለምድራዊ ነገር ለዓለማዊ ነገር አይጨነቅም ነበር። በፊቱ ዓለም የቀለለችበት ሰው ነበር። ዓለም ኖርማል የሆነችበት ሰው ነበር። ሰው ሁሉ የሚጋደልለትን ይሄን ምግብ፣ መጠጥ፣ ብር ምናምን በፊቱ የተናቀ ነበር። ደንታ አልነበረም ስለ ዓለማዊ ነገር። እዛ መጽሐፍ ቅዱስ እኮ ዓለምና በዓለም ያሉትን ሁሉ አትውደዱ ነው የሚለው። ዮሐንስ በፊቱ ዓለም እኔ ልባርካችሁ፣ በጌታ ልባርካችሁ፣ በኢየሱስም ዓለማዊ ነገር ምድራዊ በፊታችሁ የቀለለ ይሆን። ዋናችሁ ኢየሱስ ብቻ ይሆን። ዮሐንስ አንደኛ ኳሊቱ ለምድራዊ ነገር ሰው ሁሉ ለሚጋደልለት ነገር ደንታው አይደለም። አንድ ቃል አንብብላችሁ ማቴዎስ ምዕራፍ 3 ቁጥር 4 ላይ ስለ መጥምቁ ዮሐንስ ሲናገር እንደዚህ ይላል። ስለ መጥምቁ ዮሐንስ ያወራ ራሱም የዮሐንስ የግመል ጠጉር ልብስ ነበር፣ በወገቡም ጠፍር ይታጠቅ ነበር፣ ምግቡም አንበጣና የበረሃ ማር ነበር። ዮሐንስን ስታዩት ሚስብ ነገር የለውም። እንደኔ እንደዚህ ኮት ምናምን ለብሶ የሚሄድ አይደለም። ለምድራዊ ለአለባበሱ የሚጨነቅ ሰው አልነበረም። የግመል ጠጉር እንዴት እንደሚሰራ ባልቅም ልብሱ ግን የግመል ጠጉር ነበር ያለ። በአይሁድ ባል ደግሞ በጣም በቃ ይሽቀረቀራሉ ነው የምላችሁ። በቃ በጣም ይለብሳሉ። በቃ በተለይ ንጻፍ ነበር ቀሚስ ነው የሚለብሱት። አይታችሁ ከሆነ ፊልም ላይ እኔ አንዳንድ ጥናቶች አጥንቻለሁ። በቃ ለጸጉራቸው፣ ለልብሳቸው፣ ለጫማቸው በቃ የሆነ ይዘው ምናምን ነው ሁሉም በቃ ካህን የተባሉ በተለይ ስፔሻል አገልጋይ የተባሉ ያሁኑ ዘመን ይመስላል መሰለኝ። እሺ ተውኩት። ለአለባበሳቸው በሚጨነቁበት ዘመን እሱ ላይ የግመል ጠጉር ለብሶ የሚበራውም ደግሞ አንበጣና የበረሃ ማር ስለሚበላው ደንታው አይደለም፣ ስለሚጠጣው ደንታው አይደለም። ምድራዊ ነገር በፊቱ የቀለለ ነበር። ብር ወርቅ ብላችሁ ልብስ ብላችሁ ዮሐንስን አታጓጉትም። ኪሱ ውስጥ ገባ ብትዝ ዘላሚና አይላችሁም። እሱ ናፍቆቱ ሌላ ነው፣ ረሃቡ ሌላ ነው። ምድር የቀለለበት ነበር። አረ እኔ ጸልያለሁ በኢየሱስ ቤተክርስቲያንን ይሄ በማይረባ ነገር የሞላ መንፈስ የተገለበጠ ይሆን። የክብሩ ኃይል አሁንም ይመለስ። አረ ያ ናፍቆት ያ መልክ ይመለስ። ማቴዎስ ምዕራፍ 6 ቁጥር 31 ላይ ምን እንደሚታቀላችሁ? ማቴዎስ ምዕራፍ 6 ቁጥር 31 ላይ እስከ 34 እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። እናንተ አምላክ አለኝ የምትሉ፣ እናንተ አባት አለኝ የምትሉ ምን እንበላለን፣ ምን እንጠጣለን ብላችሁ አትጨነቁ። እንዴ ይሄ እኮ አለ አሕዛብ ይፈልጉታል። ወይኔ እንዴ እንደ አሕዛብ ተደባልቃችሁ የሚበላ የሚጠጣ ትላላችሁ አለ። ምን ማለት ነው? እናንተ እኮ ከአሕዛብ ትለያላችሁ። ኧረ አንድ ሶስት እኔ ይለያለሁ ይበል።
እነንትናም ለብር ሲጋደሉ እኛም ከተጋደልን እነንትና ለዝና ለስልጣን ሲጋደሉ እኛም ከተጋደልን ይሄ ሼም ነው አለ በእኛ ቋንቋ። ለእናንተን አይመጥናችሁም። ምን እንበላለን ምን እንጠጣለን ብላችሁ በቃ ሚዲያ ቴሌቪዥን ዜና እየሰማችሁ አብራችሁ መጮ ያለባችሁ ሰዎች እኮ አይደላችሁም እናንተ። ይህ እኮ አሕዛብስ እንኳን እኮ እንደዚህ ያደርጋሉ። ይህ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ ደግሞ የሰማይ አባታችሁ ያውቃል። እና እናንተ ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። የሚጨመረው ተውት፣ እሱ ዝም ብሎ ነው ያስገባል። ግን ዋናው መሰለኝ እናንተ ግን አለ አደራ የሚበላ የሚጠጣ ምናምን ምድራዊ ነገር እሱን ናቁትና የእግዚአብሔርን መንግስት ጽድቁን ክብሩን ኃይሉን መንፈሳዊ ነገሩን ወንጌል እሱን ፈልጉ። አንዳንድ ትርጉሞች ይከተላችኋል፣ አንዳንድ ትርጉሞች ደግሞ ይጨመርላችኋል ነው የሚለው። እኔ በጌታ ልባርካችሁ። እኔ ታናሻችሁ በቤታችሁ በህይወታችሁ በስራችሁ ጽድቁ ዋና ይሁን፣ መንግስቱ ዋና ይሁን፣ ወንጌል ዋና ይሁን፣ ኧረ አባታችሁ ዋና ይሁን። እኔ በጣም አዝናለሁ። ወደዚህ ወደ አማራ ክልልም ወደ ኦሮሚያም ሄጃለሁ፣ ብዙ ቦታ ሄጃለሁና አልዋሻችሁም በእነዚህ 8 ዓመት ውስጥ ጌታን ሳገለግል አንዳንዴ ልብ እየወረደ መጣ። በጣም ብዙ ቸርች፣ ብዙ ቤተክርስቲያን፣ ብዙ ቅዱሳን ቤት ኢየሱስ ከልጅ እኩል ሆኗል። ኢየሱስ ከገንዘብ እኩል ሆኗል። ኢየሱስ ከሆነ ዝና እኩል ሆኗል። ኢየሱስ ከብዙ እኩል ሆኗል። ይህ መንፈስ እግዚአብሔር ይስበረው። ኢየሱስ ይበልጣል። ኢየሱስ ይቀድማል። ኢየሱስ ዋና ይሆናል። ወደ ዮሐንስ ልመልሳችሁ። አንደኛ ኢየሱስ ብለሽ መተሽ ማለት ብትጠይቁ እንዴት ነው መጥምቁ ዮሐንስ እሳት ካዘነቡት ሰማይ ከዘጉ ከከፈቱ ከነ ኤልያስ እንዴት ነው የሚበልጠው ከነ ሙሴ ስትሉት እሱ ስለ ምድራዊ ነገር አይጨነቅም፣ ስላለባበሱ። አሁን ዮሐንስ ቢያገለግላችሁ 1-5 ደቂቃ ተሰናከሉበታላችሁ። እንዴ ምንድነው እንደዚህ ለብሶ ነው እንዲመጣው? እኔ በተፈጥሮ ያዘውኩትና ማልወድም ይኸው ለእናንተ ብዬ ነው ለብሰው ልክ ሰውጣም ላውልቆች ያለው ፕሮቶኮል መጠበቅ ጥሩ ነው። እንደዚህ ቆሽሽ ብላችሁ ታዩ ሳይሆን አሳቡ እየገባችሁ ነው። በቃም ብዙ አማኝ ከአሕዛብ እንደውም በልጧል። ለምድር ለዝና የሚጋደል ህዝብ እንደ አሕዛብ እኮ አይደላችሁ ማለት። ዮሐንስ መጥምቁ ዮሐንስ ስላለባበስ ስለሚበላ የበረሃ ማር ነው የሚበላው፣ አንበጣ ነው የሚበላው፣ የግመል ጠጉር ነው የሚለብሰው። እሱ ምድራዊ ነገር ዋናው አይደለም። ሁለተኛ መጥምቁ ዮሐንስ እንዴት ነው ምን አይነት ሰው ነበር? እንዴት ነው ከሴቶች ከተወለዱ ሁሉ እንዴት በለጣቸው? እንዴት ኢየሱስ እንደዚህ ሊል ቻለ ከተባላችሁ፣ ሁለተኛ መጥምቁ ዮሐንስ በድፍረት እውነትን የሚያወራ ሰው ነበር። ባይዘው እኔ በጣም ብዙ ነበር ወደ ልቤ መጣው፣ ግን መልእክታቸው የሆኑትን ብቻ ነው የምሰጥ ብሎኛል። የመጀመሪያው መልእክታችሁ ነው የአንዳንድ ሰዎች፣ ሁለተኛው የአንዳንድ ሰዎች መልእክታችሁ ነው። ሁለተኛው መጥምቁ ዮሐንስ በድፍረት ሀብታም ደሃ ሳይል፣ ትልቅ ትንሽ ሳይል፣ የተማረ ያልተማረ ሳይል እውነቱን ይናገር ነበር። አይሸቅጥም ነበር፣ አይፈራም ነበር፣ ፊት አይመርጥም ነበር። እግዚአብሔር ያለውን ያወራ ነበር። ታውቃላችሁ ኢቭን የንጉስ ሄሮድስ የወንድሙን ሚስት ሲያገባ ፊት ለፊት ሄዶ ገዝቶታል። ፊት ለፊት ሄዶ የወንድምን ሚስት ማግባት አትችልም ብሎ ለዛ ነው የታሰረው። ታውቃላችሁ ፊት ለፊት የሚናገር እኔ በቃ ልባርካችሁ። እኔ ዛሬ የሆነ ግን የሚነሳ ትውልድ አለ። ባዶ ወንበሮች ብዙ ይታያል፣ ግን እኔ ትንሽም ብንሆን እግዚአብሔር ግን እያወራ ነው። ኃያላን ከዚህ ቤት ይወጣሉ፣ የማይደራደሩ እውነትን የሚያወሩ የማይሸቅጡ የሰው ፊት አይተው ርዕስ የማይቀይሩ ኃያላን ይነሳሉ። ማቴዎስ ምዕራፍ 3 ቁጥር 1-2 በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። ተመለስ ነው የሚለው መጥምቁ ዮሐንስ። እኔ ቃላት እየመረጥኩ ነው። ትንሽ አባቶችም ወጣቶችንም ምናምን ስለማይ አይመርጥም መጥምቁ ዮሐንስ።
ተመለስ ነው። ሰማይ ያለውን በፊት ለፊት የሚናገረው በድፍረት። ሉቃስ ምዕራፍ 2 ምዕራፍ 3 ከቁጥር 10 ጀምሮ እንደዚህ ያለ ህዝቡ እንግዲህ ምን እናድርግ ብለው ይጠይቁት ነበር። ህዝብ ሁሉ እየመጣ ምን እናድርግ ይሉታል። መልሶም 2 ልብስ ያለው ለሌላው ያካፍል፣ ምግብ ያለው እንዲሁ ያድርግ ይል ነበር። ቀራጮች ደግሞ ሊጠመቁ መጥተው መምህር ሆይ ምን እናድርግ ሲሉት ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። ከታዘዘላችሁ ባጭሩ ግቦ እንዳትወስዱ። ቁጥር 14 ላይ እኛ ደግሞ ምን እናድርግ ብለው ሲጠይቁት በማንም ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁ ይበቃችኋል አላቸው። መጥምቁ ዮሐንስ ወታደሮች ወደሱ ይመጡ ነበር። የመንግስት ኃላፊዎች፣ ቀራጮች ይመጡ ነበር። ብዙ ሰዎች ይመጡ ነበር። ሁሉንም በድፍረት ሳይቃየጥ ጥቅም ሳይፈልግ እውነትን የሚናገር ሰው ነበር እና መጥምቁ ዮሐንስን ሳይዋለ ግብዝነት የለበትም። ብዙዎች ግብዝ ናቸው ይላል መጽሐፍ ቅዱስ ሲናገር። ከፈሪሳውያን ግብዞች ከዛ እርሾ ተጠበቁ ይላል። ግብዝ ማለት ውጭው ውስጡ ሌላ። መጥምቁ ዮሐንስ ውስጡም ውጭውም አንድ ነው። ውስጣችሁም ውጫችሁም አንድ ይሁን። መጥምቁ ዮሐንስ ዓለም ምድራዊ ነገር የቀለለበት ሰው ነበር። ሁለተኛ በድፍረት እውነትን ይናገር ነበር። መስሪያ ቤትም ከተተው እውነትን ነው የሚያወራው። ቢዝነስ ውስጥም ከተተው እውነትን ነው የሚያወራው። አይለይም። ባለስልጣን መጣ፣ የተማረ መጣ፣ ደንታው አይደለም። ያከብራል፣ ይወዳል። ትሁት እንደሆነ ታውቃላችሁ። በጣም ትሁት ነው። አንዳንድ ሰው ትሁት ማለት ሁሉም ጎንበስ የሚል በቀን ቀና ብሎ ማይ እሱ እንደዛ ነው። ትሁት ማለት እውነትን የሚያወራ ነው። ትሁት ማለት እውነትን በግልጽ የሚናገር ነው። እና መጥምቁ ዮሐንስ በሄደበት ሁሉ እኔ በጌታ ልባርካችሁ፣ እኔ በጣም ወድጃችኋለሁ። በሄዳችሁበት ሁሉ በድፍረት እውነትን ማውራት ይሆንላችሁ። የእውነት ሰው ያርገን፣ የጽድቅ ሰው ያርገን፣ ፊት የማንለይ ሰዎች ያድርገን። ሶስተኛ መጥምቁ ዮሐንስ ከሴት ከተወለደ ሁሉ እንደ መጥምቁ ዮሐንስ ያለ ማንም የለም አለ። ምን አይነት ሰው ነበር መጥምቁ ዮሐንስ? ሶስተኛ እኔ አይልም፣ ስለ ራሱ አያወራም። አንዱ የመጥምቁ ዮሐንስ ኳሊቲ ስለ ራሱ አያወራም። ዮሐንስ ምዕራፍ 1 ቁጥር 21 ዮሐንስ ምዕራፍ 1 ቁጥር 21 እንኪያስ ማን ነህ? ኤልያስ ነህ ብለው ጠየቁት። አይደለም። ነብዩ ነህ? አይደለም ብሎ መለሰ። እንኪያስ ማን ነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። ስለ ራስህ አውራ አሉት። ማን አንተ? ስለ ራስህ አውራ፣ እስቲ ስለ ራስህ ተናገር። ባጭሩ ምን ማለት እንሹም እያሉት ነው። ኤልያስ ነህ? ኤልያስ እንበለ። ነብዩ ነህ? እንሹም። ማን እስቲ ስለ ራስህ አብራራ፣ እስቲ ስለ ራስህ አውራ፣ በቃ ተንትንልን እስቲ ሲል እንደዚህ አለ። እርሱም ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ድምጽ ነኝ፣ ሌላ ምንም የሚወራ የለኝም አለ። እኔ አላለም። እኔ ድምጽ ነኝ፣ እኔ የሚወራ ነገር የለኝም አለ። መጥምቁ ዮሐንስ ስለ ራሱ አያወራ። መታችሁ ብትጠይቁት እኔ አይልም። እኔ ድምጽ ነኝ፣ እኔን ተውኝ ነው የሚለው። መታየት አይፈልግም፣ መከበር አይፈልግም። እንሹም ኤልያስ ነህ? እሺ ከፉና ሹመት አልፈልግም ይላል። አራተኛ መጥምቁ ዮሐንስ ከሴቶች ከተወለዱት መካከል እንደ መጥምቁ ዮሐንስ አልተነሳም የተባለ ምን አይነት ሰው ነበር ካላችሁ፣ አራተኛውና ዋነኛው ይሄ ነው። በቃ መጥምቁ ዮሐንስ ኢየሱስን ብቻ ነበር የሚያወራው። ሌላ ወሬ የለውም፣ ሌላ ናፍቆት የለውም። አፉን ከፈተ ማለት ስለ ኢየሱስ ጌትነት፣ ስለ ኢየሱስ አዳኝነት፣ ስለ ኢየሱስ ትልቅነት ብቻ የሚያወራ ሰው ነበር። ሌላ አታገኙበትም። ብትበረብሩት ኢየሱስን ብቻ ነው የምታገኙበት። እኔ ልባርካችሁ በጌታ ስትበረበሩ ኢየሱስ ብቻ ይገኝባችሁ። ጠጋ ሲሏችሁ ሰዎች ኢየሱስን ያገኝባችሁ።